እግዚአብሔር ፈራጅ ብቻ አይደለም፣ ለሚመለሱት በምህረትና በይቅርታ የሚቀበል አምላክ ነውና ጩኸታቸው ሊቀበል ይገባል። ና ብለውታል፣ ሊሄድላቸው ይገባል። ማረን ብለውታል፣ ሊምራቸው ይገባል። እውነተኛ ፈራጅነቱን ከምህረቱ ጋር፣ ቁጣውን ከይቅርታው ጋር ማስተካከል ስላለበት እግዚአብሔር እንዲህ አደረገ። እግዚአብሔር የፈጣሪ ቃል አካላዊ ቃል ይባላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ካለ በኋላ ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሬ ነው ያነበብኩት። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያን እርሱ አልሆነም ይልና ቁጥር 14 ላይ ስትሄዱ ቃልም ሥጋ ሆነ ይላል። ይሄ ቃል ዓለሞችን ሁሉ የፈጠረው አካላዊ ቃል እግዚአብሔር ቃል የሚባል ፈጣሪ የሆነ ቃል ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ጊዜ ሌላ ኢየሱስ በሚል ርዕስ እንማራለን። ሌላ ኢየሱስ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 1 እስከ 5 ምናልባት ዲያብሎስ ሔዋንን እንዳሳታት ለክርስቶስ ከሚሆን ንጽሕናና ቅንነት እንዳትለወጡ ብዬ እፈራለሁ። እኛም ያልሰበክነውን ሌላ ኢየሱስ፣ ያላገኛችሁትን ልዩ መንፈስ፣ ያልተቀበላችሁትን ልዩ ወንጌል ቢሰብክላችሁ በመልካም ትታገሱታላችሁ ይላል። ስለ ቃሉ አምላካችን ልዑል እግዚአብሔር የተመሰገነ ይሁን። 3 ነጥቦችን ሐዋርያው ቅዱስ ጳውሎስ ጠቅሶልናል። አንደኛ ሌላ ኢየሱስ ቢሰብኩላችሁ፣ ሁለተኛው ልዩ ወንጌል ተቀበሉ ቢሏችሁ፣ ሶስተኛ ያላገኛችሁትን ልዩ መንፈስ እንስጣችሁ ቢሏችሁ በመልካም ትታገሱታላችሁ ይላል። እኔ ከነዚህ ከ3ቱ ነጥብ እግዚአብሔር እንደፈቀደልኝ ሌላ ኢየሱስ በሚለው ላይ አተኩራለሁ። ትምህርት ነው የሚሆነው። የምትችሉ ወጣቶች ጥቂት ነቂት በማስታወሻችሁ ብትይዙ መልካም ነው። ሰው እግዚአብሔርን በደለ፣ ሰው እግዚአብሔርን አሳዘነ። ሰው በዚህ ምክንያት ባህሪው ጎሰቆለ። ሰው እግዚአብሔርን ያህል ጌታ፣ ገነትን ታህል ቦታ ሰው አጣ። ሰው ነፃ ፈቃዱ ደበዘዘ። ሰው ኃይል አጣ። ገዢ የነበረው ተገዢ ሆነ።
ነፃ ፈቃዱ ደበዘዘ። ሰው ተሳዳጅ፣ ፈሪና ድንጉጥ ሆነ፣ ምስኪን ሆነ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 7 ላይ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ሰው ምስኪንና ጎስቋላ ሆነ። ሲኦል ቤቴ፣ ዲያብሎስ አባቴ፣ እሳት ራቴ የሚል ሆነ። ጸሎቱ ተሰሚ አልሆን አለው። በእግዚአብሔርና በሰው መካከል የጸብ ግድግዳ ቆመ። እግዚአብሔርም የሰውን ፊት እንዳይመለከት የሰው በደል በአምላካችንና በእኛ መካከል ለይታለች ተባለ። መስዋዕቱ የማይሰምር ጸሎቱ የማይሰማ ሆነ ሰው። ታዲያ እንደ ሰው ያለ ምንኛ ጎስቋላ ተገኘ እና ሰው ይሄንን ሁሉ ሲመለከት የሰው ልጆች መጮህ ጀመሩ። ነቢያት ሰማያትን ቀደህ ውረድና አድነን ብለው መጮህ ጀመሩ። ኧረ ክንድህን ላክና አውጣን እያሉ ጮሁ የሰው ልጆች። ጽድቅ ቢሰሩ ከጽድቅ ፍሬ አጡ። እንደውም ነቢዩ ኢሳይያስ ጽድቃችን እንደ መርገም ጨርቅ ሆነ አለ። ባቢሎንን ፈወስናት፣ ነገር ግን አልተፈወሰችም አለ። ነቢያት ጮሁ፣ ነቢያት አስተማሩ። ብዙ ሊቃነ ካህናት የበግ የላም የፍየል የዋኖስ የጨረባ መስዋዕት ሰው ሰውን ከሲኦል ሊያወጡት ገነት ሊያስገቡት ከደረሰበት ሞት ሊታደጉት ጽድቃቸው ፍሬ ሊያፈራ ወደ ከበረው ወደ መጀመሪያው ክብራቸው ሊመለሱ ግን አልቻሉም። ጮሁ፣ ውረድ አሉ። ወገኖቼ ልብ በሉ። እግዚአብሔር ሞትን ፈርዶበት ሰው ሞቷል አልኳችሁ። አሁን ደግሞ ሰው ተጸጽቶና አዝኖ አድነኝ ማለት ጀምሯል። ታዲያ እግዚአብሔር ምን ያደርግ? እግዚአብሔር እውነተኛ ፈራጅ ነው። አሁን ፈርዶበታል። ግን ደግሞ እግዚአብሔር ፈራጅ ብቻ አይደለም፣ ለሚመለሱት በምህረትና በይቅርታ የሚቀበል አምላክ ነውና ጩኸታቸውን ሊቀበል ይገባል። ና ብለውታል፣ ሊሄድላቸው ይገባል። ማረን ብለውታል፣ ሊምራቸው ይገባል። እውነተኛ ፈራጅነቱን ከምህረቱ ጋር ቁጣውን ከይቅርታው ጋር ማስተካከል ስላለበት እግዚአብሔር እንዲህ አደረገ። እግዚአብሔር ልብ ብላችሁ ስሙኝ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 አነብላችኋለሁ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ አዘነ። ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። ልብ በሉ። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ሰውም እንደሌለ አየ ይላል። እግዚአብሔር ምድርን
ሰውማ ነበረ። ግን ምን አይነት ሰው ነው የሌለው ካላችሁ ሲኦል የገባውን የሰው ልጅ ነፃ የሚያወጣው፣ መቃብር የገባውን የሰው ልጅ ሕይወት የሚሰጠው፣ በሰውና በእግዚአብሔር መካከል የነበረውን የጠብ ግድግዳ የሚያፈርሰው፣ የጎሰቆለውን የሰው ባህሪ አዲስ አድርጎ የሚያድሰው፣ ሞት ያገኘው ሲኦል የገባው ሲኦልን የሚበዘብዝለት ገነትን የሚከፍትለት ሰው አጣ። ወገኖች ሰው የለም የሚለው እንዲህ ነው። ከሞት የሚያወጣ ወደ ጥንት ክብሩ የሚመልስ ሰው ጠፋ። አንድ የእግዚአብሔር ቃል አሁን አንብቤላችኋለሁ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ሰውም እንደሌለ አየ ካለ በኋላ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም ይላል። ወገኖቼ የሚያማልዱ እኮ ነበሩ። እነማን ካላችሁ ነቢያት ነበሩ፣ ካህናት ነበሩ፣ ጻድቃንና ቅዱሳን ነበሩ የሚያማልዱ። ምሳሌ ካላችሁ አብርሃምን አታውቁትም? ነቢይ ነውና ስላንተ ይጸልያል የተባለ አብርሃም እኮ ነበረ። አብርሃም ያማልድ ነበረ፣ ግን ገነትን ሊከፍታት አልቻለም። አብርሃም ሲኦልን ሊበዘብዛት አልቻለም። አብርሃም ሞት ያገኘውን አዳምን ሕይወት ሊሰጠው አልቻለም። አብርሃም እንዴ ኢዮብም እኮ ነበር የሚያማልድ። አታስታውሱም እንዴ? ሶስቱን የኢዮብ ጓደኞች ምን እንዳለ? ባሪያዬ ኢዮብ ስለናንተ ይጸልያል፣ እኔም የኢዮብን ፊት አያለሁ ብሎ ነበር። ኢዮብ እኮ ነበር ወገኖቼ መስዋዕት የሚሰዋ ለልጆቹ ለወዳጆቹ በእግዚአብሔር ፊት የሚቆምላቸው ኢዮብ እኮ ነበር። የሚያማልዱማ ነበሩ፣ ግን ቅድም እንዳልኳችሁ ገነትን መክፈት ግን አልቻሉ። ሲኦልን መበዝበዝ ግን አልቻሉ። ሞትን ማስቀረት ግን አልቻሉ። መቃብርን መሻር ግን አልቻሉ። ገነትን መክፈት ግን አልቻሉ። የጸቡን ግድግዳ ማፍረስ ግን አልቻሉ። ጽድቅ ፍሬ እንዲያፈራ መስራት ግን አልቻሉ። የዘላለም መዳን መስጠት ግን አልቻሉ። እንጂማ የሚያማልዱ ነበሩ። እነማን ካላችሁ እነ ነቢዩ እነ ኤርምያስ እኮ ነበሩ። ለምንልን፣ የአምላክን ፊት ተመልከትልን የሚባሉ እነ ኤርምያስ እኮ ነበሩ። በአስረኛው ቀን መልስ የሚያገኙ ነቢያትማ ነበሩ። ሰው የለም ያለው ምንድነው ካላችሁ ቅድም ያልኳችሁ ነው የምደግምላችሁ። መቃብር የገባውን የሚያወጣው፣ የጠቡን ግድግዳ የሚያፈርሰው፣ የጎሰቆለውን ባህሪ የሚያድሰው፣ የወደቀውን የሚያነሳው፣ ወደ ሰማይ ወደ ጥንት ክብሩ የሚወስደው ሰው ነበር የጠፋው። ሰው የለም። ሊቃነ ካህናትስ አልነበሩም? ነበሩ። ምንም ያረጉ መስዋዕት የሚሰው ምንም ያረጉ ማር ይቅርበል ብለው ጊዜያዊ ስርየት የሚያሰጡ ከጊዜያዊ መቅሰፍት የሚያድኑ የሥጋ ድፈቶችን የሚያስቀሩ ሊቃነ ካህናትማ ነበሩ። ግን እነሱ የዘላለምን ሞት ማስቀረት አልቻሉ። የሥጋ ድፈትንና ጊዜያዊ ስርየትን ሰጡ እንጂ ሕሊናንም ነፍስንም ሥጋንም መቀደስ ግን አልቻሉ። የዘላለም ሞትን ማሸነፍ አልቻሉ። መቅሰፍት አራቁ እንጂ የዘላለም ሞትን ማስወገድ ግን አልቻሉ። እግዚአብሔር ያየው ለዚህ ነው። እግዚአብሔር ያዘነው ለዚህ ነው። እግዚአብሔር የተከዘው ለዚህ ነው። እግዚአብሔር ሰው የለም ያለው ለዚህ ነው። የሚያማልድ የለም ያለው ለዚህ ነው። የዘላለሙን እርቅ የሚያመጣ አልነበረም መስዋዕታቸው።
በግ፣ ፍየል፣ ላም እየሰዉ የዘላለም እርቅ አዳምን ማዳን ግን አልቻሉ። መስዋዕትን አልወደድክም አለው። በሚሰዉ መስዋዕቶች እግዚአብሔር ደስ አልተሰኘም። ምክንያቱም ሰው አልዳንም ነበርና። ታዲያ ምን አደረገ እግዚአብሔር ካላችሁ ደግሞ አለው። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 እንዲህ ይላል፣ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ አዘነ፣ ተከዘ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ የሚለውን አብራርቼላችኋለሁ። ይቀጥልና ምን ይላል? ክንዱን ሰደደው፣ ጽድቁም አገዘው ይላል። ምን አረገ? ሰው ባጣ ጊዜ ቅድም ያልኳችሁን ስራ የሚሰራ ሰው ባጣ ጊዜ ክንዱን የራቀ የሚያቀርብበት፣ የራቀውን የሰው ልጅ የሚያቀርብበት፣ የቀረበውን ዲያብሎስ የሚያርቅበት፣ ትዕቢተኛውን ዲያብሎስን የሚደቁስበት ኃይሉ ክንዱ ጥበቡ የሚባል አንድያ ልጁን የባህሪ ልጁን ኢየሱስ ክርስቶስን ውረድ፣ ተወለድ፣ ሞት፣ ተሰቀል ብሎ ላከው። ክንዱን ሰደደው የሚለው ቃል የሚያመለክተው ይህንን ነው። ልጁን ላከው። ወገኖች ምን ስለጠፋ? ሰው ስለጠፋ ነው። ምሳሌ ልስጣችሁ። አንድ ንጉሥ ወታደሮቹ በውጊያ ሜዳ በግንባር ውጊያ ወታደሮቹ ቢመነምኑበት ጊዜ፣ ወታደሮቹ ቢሳሱበት ጊዜ፣ ወታደር ባጣ ጊዜ ንጉሥ ምን እንደሚያደርግ ታውቃላችሁ? ንጉሡ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ እንደ ወታደር መዋጋት ይጀምራል። ማን? ንጉሡ። ይኸውላችሁ እግዚአብሔር ሰው ባጣ ጊዜ፣ እግዚአብሔር ሰውን የሚያድን ሰው ባጣ ጊዜ ንጉሡ እግዚአብሔር ምን ሆነ? ምን ሆነ? ንጉሡ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ እንደሚዋጋ ንጉሡ እግዚአብሔር ሰው ሆነ። የእግዚአብሔር ቃል እንዲህ ይላል። ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 1 እስከ 6 አንብቡት። ፊልጵስዩስ ምዕራፍ 2 ከቁጥር 1 እስከ 6 እንዲህ ይላል። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር የባሪያውን መልክ ይዞ ወረደ ይላል። ወገኖች ልብ በሉ። እርሱ ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ይላል፣ እግዚአብሔር ሆኖ ሳለ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር እኩል ሆኖ ሳለ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እኩል ሆኖ እቀማለሁ ሳይል ስልጣኔ እነጠቃለሁ ሳይል ዙፋኔ ይወሰድብኛል ሳይል ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን ባዶ አደረገ ይልና የባሪያውን መልክ ያዘ ይላል። ወገኖቼ የባሪያውን መልክ ያዘ ማለት ሰው ሆነ ማለት ነው። በዚህ ብዙዎች ይስማማሉ። የባሪያውን መልክ ያዘ ማለት ሰው ሆነ ማለት ከሆነ በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ ማለት ነው። እደግመዋለሁ። የባሪያውን መልክ ያዘ ማለት ሰው መሆኑን ያመኑ ሰዎች በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር እኩል ሆኖ ከአባቱ ጋር እኩል ሆኖ ሳለ ሰውን ለማዳን እቀማለሁ ሳይ ይወሰድብኛል ሳይ ትቶ አያችሁ። ንጉሥ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ሰው ወታደር ሆኖ ይዋጋል አላልኳችሁ? ሰው ሆነ። ምን ስለጠፋ?
ስለጠፋ እየሰማችሁኝ ነው? ድምጼ ይሰማችኋል? ሰው ስለሌለ ሰው ሆነ። ወገኖቼ ወደ ላይ ይዞን ይወጣ ዘንድ ወደ ታች ወረደ። እኛ የእግዚአብሔር ልጆች እንባል ዘንድ እሱ የሰው ልጅ ተባለ። እኛ ከጻድቃን ጋር እንቆጠር ዘንድ እሱ ከወንበዴዎች ጋር ተቆጠረ። እንዴት ይደንቃል እግዚአብሔር! ወገኖቼ እኛን ወደ ክብራችን ይመልሰን ዘንድ እሱ ወደ ውርደታችን ወረደ። እኛን ወደ ከፍታችን ያወጣን ዘንድ እሱ ወደ ዝቅታችን ወረደ። የሱን ይሰጠን ዘንድ የኛን ወሰደ። አያችሁ? እስኪ አንድ ጥያቄ ልጠይቃችሁ እዚህ ጋር። ንጉሱ ወታደር ስለጠፋ ወይም ወታደሩ ስለሳሳ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ሲዋጋ በታዩት ጊዜ ይሄንን ንጉስ ማን ብላችሁ ነው የምትጠሩት? ንጉሱ ነው የምትሉት? ወታደሩ? ቆይ እስኪ ደግሜ ልጠይቃችሁና ይሄ ንጉስ እንደ ወታደር ሲዋጋ በታዩት ንጉሱ ነው ወታደሩ ነው? እሱ ንጉሱ ነው እንጂ እናንተ አትጸጸቱም እንዴ በማለታችሁ ብቻ? እንኳን አልሰማችሁ ንጉሱ እንጂ ወገኖቼ ንጉስ እኮ ነው። ሰው ስለጠፋ ነው እንደ ወታደር የተዋጋው እንጂማ ምኑ ነው? ንጉሱ ነው እንጂ የሚባለው ወታደሩ ይባላል? ንጉስ ልብሰ መንግስቱን አወለቀ፣ የተራ ወታደር ልብስ ለበሰ፣ ግን እንደ ወታደር ተዋጋ። እሱ ግን ማን ነው? ንጉሱ ነው። ወገኖቼ ኢየሱስ ክርስቶስ ሰው ሆኖ ስላለቀሰ፣ ኢየሱስ ክርስቶስ ሰው ሆኖ ስለጸለየ፣ ኢየሱስ ክርስቶስ በእኛ ተገብቶ የእኛን ባህሪ ወስዶ የእኛን ጩኸት ስለጮኸ፣ የእኛን ልመና ስለለመነ ንጉሱ ኢየሱስ ክርስቶስን አማላጁ እንለዋለን። ንጉሱን ወታደሩ ማለት እንደማይቻል ንጉሱ ኢየሱስ ክርስቶስን ምን ማለት አይቻልም? አማላጁ ማለት አይቻልም። እየሰማችሁኝ ነው? ወገኖቼ ክንዱ ሰደደው፣ ጽድቁ ማገዘው ብያችኋለሁ። ማን ነው ሊያድነን የመጣው? ሰው ከሌለ ሰው ሆኖ የመጣው ማን ነው? እሱን ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 63 ላንብብላችሁ። እንዲህ ይላል፣ አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ያድኅኖ ነው። ሞት ራሱ የእግዚአብሔር የምህረቱ አካል ነው ይላል ቅዱስ ባስልዮስ። በረከቱ ይደርብንና ሞት ራሱ የእግዚአብሔር የምህረቱ አካል ነው። አያችሁ፣ አዲስ አድርጎ ሊፈጥረን ነው እኛ የምንሞተው። አንድን አዲስን ሰው ይፈጥር ዘንድ እስኪ ሁለት ነገሮችን እያነጻጸርኩ መራመድ ጀመር። አንደኛው ጥንተ ፍጥረት ነው። ጥንተ ፍጥረት ያልኳችሁ አዳምና ሔዋን የተፈጠሩበት ነው። መቼ ነው የተፈጠሩት? ዓርብ ዕለት አይደለ? በስድስተኛው ቀን መቼ? ዓርብ ዕለት ነው አዳምና ሔዋን የተፈጠሩት ነው አይደለም? አልተማራችሁም? ተምራችኋል አይደል? ዓርብ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድን አዲስን ሰው በራሱ ይፈጥር ዘንድ በተባለለት በዕለተ ዓርብ አይደል እንዴ የተሰቀለው? ዓርብ ወገኖቼ በቀደመው ፍጥረት አፈር በእጁ ዘግኖ ፈጠረ። በሐዲስ ተፈጥሮ በእጁ ችንካር ተክሎ ፈጠረ። በቀደመው ፍጥረት ዓርብ 6 ሰዓት በቀትር ሊቃውንት እንዳብራሩት ፈጠረ። በሐዲስ ተፈጥሮ ዓርብ 6 ሰዓት ፈጠረ። ዓርብ አንድን አዲስን ሰው ይፈጥር ዘንድ። አንድ ሌላ ነገር ላነጻጽርላችሁ ለጉዳይ ስለሚመቸኝ። እግዚአብሔር በዕለተ ዓርብ በስድስተኛው ቀን ፍጥረትን ከፈጠረ በኋላ በሰባተኛው ቀን ምን ሆነ? እግዚአብሔርም ከሥራው ሁሉ አረፈ አይደለም የሚለው? ፍጥረት አልቆበት ወይም ቀን አጥሮት አይደለም ይላሉ ሊቃውንት። እሱን አላብራራም። አረፈ ይላል። ይኸውላችሁ
እግዚአብሔር በጥንት ፍጥረትን ከፈጠረ በኋላ የጠበቀው ሌላ ስራ አይደለም፣ ማረፍ ነው የጠበቀው። እየሰማችሁኝ ነው? ምንድን ነው የጠበቀው? አረፈ ነው የሚለው። ክብር ይግባውና መድኃኒተ ዓለም ኢየሱስ ክርስቶስ በመጨከን በዕለተ ዓርብ መስቀል ላይ ተሰቅሎ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ከሞተና በአዲስ ፍጥረት እኛን ከፈጠረን በኋላ የሚጠብቀው ሌላ ስራ የለበትም። እየሰማችሁኝ ነው? የሚጠብቀው ሌላ ቁመት የለበትም። የሚጠብቀው ሌላ ምልጃ የለበትም። የሚጠብቀው ሌላ ማስታረቅ የለበትም። የሚጠብቀው ሌላ መውጣት ሌላ መውረድ የለበትም። አንዳንዶች ደፍረው ምን ብለው ጽፈዋል መሰላችሁ? ወደኛም ወደ አባቱም በሰማይ ገና ይሰራል ይላሉ። ገና በሰማያት በአባቱ ቀኝ ቆሞ ያማልዳል ይላሉ። ወገኖቼ በመጨከን በዕለተ ዓርብ አዲስ ፍጥረት አድርጎ ከፈጠረን በኋላ የሚጠብቀው ምንድን ነው? ማረፍ ነው። ለማን? ለክርስቶስ ማረፍ ነው። ወገኖቼ ወደኛም ወደ አባቱ ይሰራል ገና የሚሉ ካሉ እሱ ስለሌላ ኢየሱስ ነው የሚያወሩት። ያሉ ስላሉ መጽሐፋቸውን አንብቤ ነው የምነግራችሁ። ስለሌላ ኢየሱስ ነው የሚናገሩት። ማረፉን በምን እናረጋግጣለን? አንድ እግዚአብሔር ቃል አንብብላችሁ ልብ ብላችሁ ተከታተሉ። ዕብራውያን ምዕራፍ 10 ቁጥር 11 ዕብራውያን ምዕራፍ 10 ቁጥር 11 እንዲህ ይላል፣ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። የትኛው ሊቀ ካህናት መሰላችሁ? በኦሪት የነበሩ ብዙ ሊቃነ ካህናት በየዓመቱ እየተሾሙ ጊዜያዊ ስርየት እየሰጡ የነፍስ ሳይሆን የሥጋ ድፈትን እያስወገዱ ከቁጣና ከመቅሰፍት እያዳኑ ወደ ቅድስተ ቅዱሳን ወገባቸው ታስሮ እየገቡ በየዓመቱ ዕለት ዕለት ሁል ጊዜ ያገለግሉ ነበር። ሁል ጊዜ በኦሪት የኦሪቱን ሊቀ ካህናት አገልግሎት ነው የሚጠቅሰው። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ። የትኛው ሊቀ ካህናት? የኦሪቱ ሊቀ ካህናት ምን ያደርግ ነበር? ዕለት ዕለት ያገለግል ነበር። ለምንድን ነው ዕለት ዕለት የሚያገለግለው ካላችሁኝ፣ እዛው ላይ ጠቅሶታል። ኃጢአትን ማስወገድ ስላልቻለ። ቅድም አላልኳቸው? የጸቡን ግድግዳ ማፍረስ፣ ስጋንም ነፍስንም ህሊናንም ማንጻት፣ የዘላለም ሞትን መሻር፣ የአዳምን ኃጢአት ማስወገድ ስላልቻለ ሁል ጊዜ ያገለግል ነበር። ዕለት ዕለት ይሰራ ነበር። የኦሪቱ ሊቀ ካህናት። ልብ ብላችሁ ተከታተሉ። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ የማይችሉትን እነዚያን መስዋዕቶች አለ። ሊቀ ካህናቱ አገልግሎቱን ጠቀሰ። ኃጢአት አለመወገዱ ለምን እንደሆነ ሲጠቅስ ደግሞ መስዋዕቶቹ የላም፣ የፍየል፣ የበግ፣ የዋኖስ፣ የጨረባ መስዋዕቶች ስለሆኑ የሰውን ኃጢአት ማስወገድ ስላልቻሉ ሁል ጊዜ ለማገልገል ተገደደ። እየሰማችሁኝ ነው? የሞተው ሰው ነው። አሁን የሚሰዋው በግ ነው። በግና ሰው እኩል መሆን አልቻለም። ከሰው ፍጹም የሆነ መጨረሻ የሌለው ነው ሰውን ሊያድነው የሚችል። በግና ፍየል ግን ኃጢአቱን ሊያስወግዱለት አልቻለም። ልብ በሉ። የኦሪቱ ሊቀ ካህናት፣ የኦሪቱ አገልጋይ፣ የኦሪቱ ካህን አለቃ ሁል ጊዜ የሚያገለግል ዕለት ዕለት የሚሰራ ነበረ። ለምን? ኃጢአት ማስወገድ ስላልቻለ። ለዚህ ሁሉ ስራ ምን እያደረገ ኖረ ካላችሁኝ፣ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች፣ ብዙ መስዋዕቶች ናቸው። በአንድ ቀን 185,000 ላሞች ታርደዋል። በአንድ ቀን እንኳን ሌላውን ተውት። እያቀረበ ቆሟል ይላል። ማን ነው እያቀረበ የቆመው? የኦሪቱ ሊቀ ካህናት ነው። ዕለት ዕለት ማስወገድ ዕለት ዕለት ለመሰራት ስለተገደደ ኃጢአትን ማስወገድ ስላልቻለ ብዙ መስዋዕቶችን ለመሰዋት ሁል ጊዜ ያገለግላል። ሁል ጊዜ ለማገልገል በእግዚአብሔር ፊት ሁል ጊዜ ምን ያደርጋል? ይቆማል። እየሰማችሁኝ ነው? እያቀረበ ቆሟል። ማን? የኦሪቱ ሊቀ ካህናት። እቺን ያዙና የሚቀጥለውን ንባብ ደግሞ ላንብብላችሁ። እዛው ላይ ዕብራውያን 10:11 ይቀጥልና አንድ ንጽጽር ደግሞ ይጀምራል። ማንን? ክርስቶስን ያመጣል። ምን ይላል? እርሱ ግን ማን ነው? እርሱ ግን እግዚአብሔር ይስጥልኝ። እንደው ሁላችሁም ብትሉ ደስ ይለኝ ነበር። እርሱ ግን
ኢየሱስ ክርስቶስ የሐዲስ ኪዳኑ ሊቀ ካህናት የባህሪ ልጁ ራሱ እግዚአብሔር ሰው ሆኖ ተገለጠ ያልኳችሁ እውነተኛ አምላክና የዘላለም ሕይወት ነው የተባለው ራሱ ኢየሱስ ክርስቶስ። እርሱ ግን የሚለው ኢየሱስ አንድን መስዋዕት ስንት መስዋዕት? ያኛው እነዚያን ብዙ መስዋዕቶች፣ ይሄኛው አንድ መስዋዕት። ስንት መስዋዕት? አንድን መስዋዕት። ያ መስዋዕት ስጋው፣ ያ መስዋዕት ደሙ፣ ያ መስዋዕት ራሱ ሰጠና አለ አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ያኛውስ እያቀረበ ቆመ። ምን ጊዜ? ሁሉ ጊዜ። እየሰማችሁ ነው። ያኛው ኃጢአትን ማስወገድ ስላልቻለ ዕለት ዕለት እየሰራ እያቀረበ ቆሟል። የኦሪቱ ሊቀ ካህናት ክብር ይግባውና ጌታችንስ አንድ ጊዜ መስራት በቅቶታል። ስንት ጊዜ ወገኖቼ? አሁንም ያገለግላል ኢየሱስ የሚሉ ሰዎች አሁንም ፍጡር እያደረጉት ነው። ጮክ ብለን ነው የምንናገረው። እየሰማችሁ ነው። አሁንም በሰማይ ያስታርቃል፣ አሁንም በሰማይ ያገለግላል፣ አሁንም በሰማይ ያማልዳል የሚሉ ሰዎች አንድ ጊዜ ብቻ መስራት አይበቃውም፣ የሁል ጊዜ ሰራተኛ ነው ማለታቸው። ይሄ ደግሞ ፍጡር ነው ማለታቸው ነው። ሌላ ኢየሱስ ነው የምንላችሁ እኮ ለዛ ነው። አንዲት ቃል አጉልቼ ልለፍ። ያኛው ሁል ጊዜ በመስራቱ ምክንያት እያቀረበ ቆሟል ይልና ሊቀ ካህናት የተባለው ኢየሱስ ክርስቶስ ደግሞ አንድ ጊዜ በመስራቱ ምክንያት በእግዚአብሔር ቀኝ ምን ሆነ? ተቀመጠ። ደግሞ አለው ምን ሆነ? ያኛውስ ቆመና ተቀመጠ። ልነግራችሁ ስለፈለኩ ነው። ብዙ ምስጢር አለው። ሊቃውንቱማ ቢያብራሩት ልዩ ነው። ግን አንድ ብርቱ ቁም ነገር እንድትይዙ ፈልጌ ነው። ይውላችሁ ቅድም አረፍ አላልኳችሁ? ስራውን ከጨረሰ በኋላ ምን አለ ብያችኋለሁ? ማረፉን የምናረጋግጠው በመቀመጡ። መቀመጡ ግን ምንድነው ወገኖቼ? እኔ አይደለም ተረጎመው። ይህችን ቃል በረከቱ ይደርብንና ታላቁ ሊቅ ዮሐንስ አፈወርቅ በድርሳኑ እንዲህ ብሎ ተርጉሟታል። ሊቀ ካህናት ሲል ብትሰሙ ዘውትር የሚያገለግል እንዳይመስላችሁ ይላል። አንዳንዶች ምስኪን ወንድሞቻችን መጻሕፍትን ያልመረመሩ ጆሮ ጠገብ የሆኑ በአንዳንድ ቃላት የተሰናከሉ ኢየሱስ ክርስቶስ ሊቀ ካህናት ሲባል ሲሰሙ አሁንም ለዘላለምም አስታራቂ አድርገው ያስባሉ። ሊቁ ዮሐንስ አፈወርቅ ግን እንዲህ አላቸው። ሊቀ ካህናት ሲል ብትሰሙ ዘውትር የሚያገለግል፣ ዘውትር የሚያስታርቅ፣ ዘውትር የሚያማልድ እንዳይመስላችሁ አላቸው። እደግመዋለሁ። ሊቀ ካህናት ሲል ብትሰሙ ዘውትር የሚያገለግል አይምሰላችሁ አላቸው። እየሰማችሁ ነው። እኛ ቤትም አንዲት ልጅ ትዘምር ነበረ። ሊቀ ካህኔ የሚል መዝሙርም አውጥታ ነበረ አስታውሳለሁ። እና እዛ መዝሙር ውስጥ አንድ አስደናቂ ውሸት ተቀምጧል። አንዴ ለዘላለም ደሙ ፈሶልኛል፣ ይሄ እውነት ነው። አሁን ያለ ኃጢአት ውዴ ይታይልኛል ትላለች። ጉዳይ ብለን ያነሳነው ብዙዎች የተሰናከሉበት ስለሆነ ጥቂት እንኳን እንደው በመድረኩ እንናገረው ብለን ነው። አሁን ያለ ኃጢአት ውዴ ይታይልኛል ብላ እኛ ቤትም ስትጮህ ነበረ። እግዚአብሔር ይመልሳቸው። መጽሐፍ ቅዱስ አሁን ያለ ኃጢአት ውዴ በሰማይ ይታይልኛል አይልም። አሁን ያለ ኃጢአት አይልም። ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ነው የሚለው። ሁለተኛ ጊዜ ማለቱ ዕብራውያን ምዕራፍ 9 ቁጥር 23 ጀምራችሁ አንብቡት። በዕለተ ምጽአት ሲመጣ ኃጢአታችንን ተሸክሞ አይመጣም ማለቱ ነው። እየሰማችሁኝ ነው? አሁን ያለ ኃጢአት አይልም። ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል። የመጀመሪያው ጊዜ ምጽአቱ ኃጢአታችንን ተሸክሞ መስቀል ላይ ተገለጠ፣ ታየ። እውነት አስብ። በሁለተኛው መምጣቱ በዕለተ ምጽአት ግን በኃጢአታችን ሊፈርድ እንጂ ኃጢአታችንን ሊሸከም አይመጣም ነው የሚለው። ምን አስዋሻት? የሰማችሁ ነው? አይልማ። ሁለተኛ ጊዜ እና አሁን የሚለው ቃል ይለያያል።
አሁን የሚለው ቃል ሰው ሆኖ የተገለጠበትን ዘመን እሱም ኃጢአታችንን ያስወግድ ዘንድ የተሸከመበትን ዘመን አሁን ይለዋል። ብዙ ማብራሪያ ያለው እዛ ውስጥ አልገባም። ሁለተኛ ጊዜ ያለ ኃጢአት ይታየላችንን የሰጠን አምላክ ይክበር ይመስገን። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። አሁንም አስታራቂ አይምሰልህ። አሁንም አገልጋይ አይምሰልህ። አሁንም ለማኝ አይምሰልህ። አሁንም አማላጅ አይምሰልህ አለና ሰው ሲሆን በተለይ ቁም ነገር በደንብ ስሟት። እየጨረስኩ ነው። አይዟችሁ እየጨረስኩ ነው። ሃምሳ 5 ደቂቃ ተጠቅሜያለሁ። ጥቂት ተጠቅሜ ያበቃል። አንድ 5-10 ደቂቃ ተጠቅሜ ከቃሉ ጋር ናችሁ? እየገባችሁ ነው? እሺ ይውላችሁ ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ አለና ሰው ሲሆን ክርስቶስ የሰውነትን ሥራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገል ሥራው ጸንቶ አልኖረም አለ። ይውላችሁ ኢየሱስ ክርስቶስ አሁንም በሰማያት ፍጹም ሰው ፍጹም አምላክ ነው። እየሰማችሁኝ ነው? እኔ የዳዊት ስርና ዘር የንጋት ኮከብም ነኝ ይላል። ፍጹም ሰው ፍጹም አምላክ ነው በሰማይ። ሰው ነው ስንለው ግን አሁን በሰማይ ይራባል፣ ይጠማል፣ ይተኛል፣ ያንቀላፋል፣ ይሞታል። ሰው ነው ስንል የሰውነትን ሥራ በመስራት ጸንቶ እንዳልኖረ አንድ ጊዜ ባገለገለም ቁጥር ለዘላለም ምን ሲል አይኖርም? ሲያገለግል አይኖርም። እየገባችሁ ነው? ሊቁ ይቀጥልና ሶስተኛ ይሄንን የሚቋጭበት አስደናቂ ማብራሪያው ምን ይላል መሰላችሁ? ይሄንን የሚያስረዳው የትኛውን ሲያገለግሉ መኖርንና አለመኖርን የሚያስረዳው ነገር ይህ ነው ይላል። የትኛው? ይህን የሚያስረዳው ቀዊም እንጂ መቆም እንጂ ነቢር መቀመጥ ሲያገለግሉ መኖርን ያስረዳል ማለታችሁ። ምን ማለቱ መሰላችሁ? እያቀረበ ቆሟል ማለት ሲያገለግሉ መኖርን ነው። ዕለት አገለገለ አላልኳችሁ? የኦሪቱ ሊቀ ካህናት ኢየሱስ ክርስቶስ ደግሞ ተቀመጠ መባሉ ሲያገለግል አለመኖሩን ወይም ከሥራው ሁሉ ማረፉን ወይም አገልግሎቱን መጠናቀቁን ነው የሚያሳየው። እየሰማችሁ ነው? ስንት ሥራ ሊሰራ ወረደ አልቆ ሰላምን ያደርግ ዘንድ ጥልን በመስቀሉ ይገል ዘንድ አንድን አዲስን ሰው ይፈጥር ዘንድ ሁለቱም በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ አላልኳችሁ? እሱን ጨርሶታል። የአገልግሎቱ መጠናቀቅ ሆኗል። በቃ አንድ ጊዜ መስራት ብቻ ይበቃዋል። ስንት ጊዜ? ይሄን ለማረጋገጥ ምን አደረገ? ተቀመጠ። የሰማችሁ ነው? መቀመጥ ግን ከምን ጋር ነው የሚያያዘው ካላችሁ 3 ወይም 4 አብነቶችን ሰጥቼ የመቀመጥን ትርጉም ብቻ ልፍታላችሁ። ብዙ ትርጓሜያት ይኖራሉ። ሊቀ ካህናት በሚለው በአሁኑ አገባብ ግን 4 ነገሮችን ላሳያችሁ። ሐዋርያት መጡና ጌታችንን እኛ ሁሉን ትተን ተከተልን፣ ምንድነው የምናገኘው ብለው ጠየቁት። ማቴዎስ ወንጌል ምዕራፍ 17 ጌታ እንዲህ አላቸው፣ በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ ምን ትላላችሁ? በሞቴ በሉት። ተቀምጣችሁ ምን ትላላችሁ? ተቀምጣችሁ ምን ትላላችሁ? አንድ ትንቢተ ዳንኤል ምዕራፍ 4 በዘመናት የሸመገለውም በዙፋኑ ተቀመጠ ይልና ፍርድም ሆነ ይላል። ተቀመጠ፣ ከዛስ ፍርድም ሆነ። ስንት ጥቅስ? መጽሐፈ ሲራክ ምዕራፍ 7 ላይ ደግሞ ስትሄዱ ምን ይላል? ተቀምጠህም ፍረድላቸው ይላል። ዳኛ የሚቀመጠው ለምንድን ነው? ለመፍረድም አይደል? ተቀምጠህም ፍረድላቸው ይላል። የአባ ሕርያቆስን አንድ ደግሞ ቃል ላምጣላችሁ። አብ ወልድ መንፈስ ቅዱስ ይመረመራሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ይፈርዳሉ። ተቀመጠ ካለ የሚቀጥለው ምንድን ነው? ፍርድ ነው? ምልጃ ነው? ፍርድ ነው? ምልጃ ነው? ኢየሱስ ክርስቶስ ተቀመጠ የተባለው ለፍርድ እንጂ ለምልጃማ መቆም እንጂ መቀመጥ ይላል። እየሰማችሁኝ ነው? እየሰማችሁኝ ነው? ተቀመጠ የሚለው ቃል የአገልግሎቱን መጠናቀቅ ከመግለጹ በላይ የኢየሱስ ክርስቶስን ፈራጅነት ነው የሚያመለክተው እንጂማ ኢየሱስ ክርስቶስን በሰማያት አሁን መች ሲለምን አየ ነው? መች ሲያስታርቅ አየ ነው? ሲለምን እኮ ነው ያየ ነው።
አንድ ቦታ ያሳዩንና ግልብጥ ብለን እንኳን እነሱ ጋር እኮ ነው የምንሄደው። የለም እኮ እስጢፋኖስ እንኳን ቀና ብሎ አይቶ ምንድን ያለው? ጌታ ሆይ የሚያደርጉትን አያውቁትምና ይቅር በላቸው፣ ነፍሴን አደራ ሰጣለሁ አይደል ያለው? ይቅር በላቸው ተብሎ ነው የተለመነው። በራዕየ ዮሐንስ ላይ ምዕራፍ 6 ላይ የምታገኟቸው የሰማዕታት ነፍስ ምንድን ያሉት? እስከ መቼ ነው ማትፈርደው እኮ ነው ያሉት። የምስጋናን ዘውድ ተጭኖ እናየዋለን እኮ ነው። የምስጋና ዘውድ የሚጫነው መኮንን ነው። መኮንን ደግሞ ፈራጁ ነው። ይህንን የሚያረጋግጥልን የሮሜ መልእክት ምዕራፍ 14 ቃል ነው። ምን ይላል? ሁላችን ምዕራፍ 14 ቁጥር 10 ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን። ተቀምጧል። ምን አይነት ወንበር ላይ ነው የተቀመጠው ካላችሁ፣ የፍርድ ወንበር። የምን ወንበር? የምልጃ ወንበር ላይ የተቀመጠ ኢየሱስ የለም። እንዲህ ካሏችሁ እሱ ሌላ ኢየሱስ ነው። ሁለት ነገሮችን ልጥቀስ። አንደኛ አሁንም ሊቁ ዮሐንስ አፈወርቅ አበጥሮ እንዳመሰጠረው እንዲህ ይላል። ብርቱ መድኃኒት አንድ ጊዜ በመወሰዷ ምክንያት ጽኑን ደዌ ታድናለች አለ። ብርቱ መድኃኒት አንድ ጊዜ በመወሰዷ ምክንያት ጽኑን ደዌ ታድናለች አለና ደካማ መድኃኒት ግን ደጋግማ በመወሰዷ ደካማ መሆኗ ይታወቃል ይላል። ሰምታችሁታል? ቃል በቃል ያነበብኩላችሁ አጥንቻት እኮ ነው። እዩ፣ ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ጽኑን ደዌ ያድናል። ስንት ጊዜ? ደካማ መድኃኒት ግን ደጋግማ ትወሰዳለች አሉ። እስኪ ልጠይቃችሁ፣ ኢየሱስ ክርስቶስ ደጋግሞ ያስታርቃል፣ አሁንም በሰማይ ያማልዳል፣ ደጋግሞ ይሰራል፣ ወደኛም ወደ አባቱም ይሰራል የሚሉ ከሆነ ደጋግሞ የሚሰራ ከሆነ ይህንን ጌታችን ደካማ ነው ብርቱ ነው እያደረጉት ያለው? ደካማ። እየሰማችሁ ነው? የኛ ምናምልከው ምንናገርለት ምንሞትለት አምላካችን ግን ጽኑ መድኃኒት ስለሆነ ብርቱ መድኃኒት ስለሆነ ጽኑ ደዌያችንን አንድ ጊዜ በመሞቱ ምክንያት ምን አደረገ? ብርቱ መድኃኒት ነው። ደካማ መድኃኒት ነው። ደጋግሞ የሚሰራ ከሆነ ደካማ እያረጉብን ነው። የኛ አምላካችን ግን ብርቱ ነው። እውነት አስብ። እመቤታችን ያስቀጸለችን ትርጓሜ ቢኖር ይሄ ነው። ብርቱ የሆነ እርሱ ጨርሱት በሞቴ እናቴ በሳንቃው ደረቴ ትለኝ ነበር። ጨርሱት እስኪ በመከዳው ጡቴ ልበላችሁ። እመቤታችንን ጸሎት ጸልያችሁ አታውቁ? ሉቃስ ወንጌል ምዕራፍ 1 ብርቱ የሆነ እርሱ እንዴት ነው? ቀበቶ ላውጣ ከፈቀዳችሁልኝ አባቶች። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና። ብርቱ ነው ደካማ ነው የኛ አምላክ? አንድ ጊዜ በመስራቱ ምክንያት ይበቃዋል አይበቃው? አንድ ጊዜ በመስቀል ላይ አንድ ጊዜ አንድ ሌላ ምሳሌ ልጨምርላችሁና ላብቅ። ብዙ ዘበዘብኳችሁ፣ ይቅርታ አድርጉልኝ፣ ትምህርት ስለሆነ ነው። የስነ መለኮት ምሁራን የፍጡራን ቃላትና የፈጣሪ ቃል ብለው ይተረጉማሉ። የፈጣሪ ቃል አካላዊ ቃል ይባላል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው ካለ በኋላ ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሬ ነው ያነበብኩት። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም ይልና ቁጥር 14 ላይ ስትሄዱ ቃልም ሥጋ ሆነ ይላል። ይሄ ቃል ዓለሞችን ሁሉ የፈጠረው አካላዊ ቃል እግዚአብሔር ቃል የሚባል ፈጣሪ የሆነ ቃል ነው። እየሰማችሁኝ ነው? ፈጣሪ የሆነ ቃል ነው። ይሄ አካላዊ ቃል ይባላል። እኔ ባይ የሆነ አካል ያለው ቃል ነው። ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ ያለው ቅዱስ ጳውሎስ ይህንን ነው። ዓለሞችን ሁሉ የፈጠረ ቃል ነው። ሁሉ በእርሱ የሆነ ቃል ነው። ሰማያት በእግዚአብሔር ቃል ጸኑ የተባለው ቃል ነው። ይሄ ቃል ፈጣሪ ቃል። ሁለተኛው ቃል የፍጡራን ቃል ነው። ዝርው ቃል፣ ብትን ቃል፣ ደካማ ቃል ይባላል። አንድ ጊዜ ሰርቶ ደጋግሞ የሚሰራ ቃል ነው የፍጡራን ቃል።
የእግዚአብሔር ቃል ግን አንድ ጊዜ ሰርቶ ሁሉ ጊዜ የማይሰራ ነው። እየሰማችሁ ነው። ምሳሌ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል አይደል? ስንት ጊዜ ብርሃን ይሁን አለ? ማለዳ 12 ሰዓት አማኑኤል አካባቢ እግዚአብሔር እየተነሳ ብርሃን ይሁን ይላል። ቀን በቀን ይላል። እናንተ ሰፈር ይላል። የሰፈር አይደል? እናንተ ሰፈር ይላል። ስንት ጊዜ አለ? የብርሃናትስ መመላለስ ለሁል ጊዜ። ብርሃናት ሁል ጊዜ ይመላለሳሉ አይመላለሱ? ስንት ጊዜ ነው ግን ያለው? አካላዊ ቃል የሚሰራው ስራ እንደዚህ አንድ ጊዜ ይሰራል፣ ለዘላለም ያጸናል። ሁል ጊዜ ሲደጋግም ግን አይኖርም። እየሰማችሁ ነው። ኢየሱስ ክርስቶስ ያ ቃል ሰው ሆኖ ስግው ቃል የሚል አዲስ የሚወጣለት ቃል በመስቀል ላይ የሰራው አንድ ጊዜ ነው። እሱ ግን ሲደጋግመው አይኖርም። እየሰማችሁ ነው። አንድ ጊዜ ሰራ፣ በቃ እሱ ሲደጋግመው አይኖርም። ሲደጋግም የሚያስታርቅ፣ ሲደጋግም የሚያናልድ፣ ሲደጋግም የሚሞት አይነት አድርገው ካቀረቡት ግን እሱ የፍጡራን ስራ ነው። እየሰማችሁ ነው። ለፈጣሪ የሚቀጸል አይደለም፣ ለፍጡራን እንጂ ጎርጎርዮስ ዘንዚናዙ እንደተናገረው። ገብቷችኋል? ምሳሌው ገብቷችኋል? ምሳሌው ሌላ ምሳሌ ልጨምርላችሁ። እግዚአብሔር በአዳምና በሔዋን ውስጥ አንድ በረከት፣ የመጀመሪያውን በረከት ባርኳቸዋል። ምን የሚል? ብዙ ተባዙ ምድርንም ሙሏት ብሏቸዋል አላላቸው? አንድ ጊዜ ነው አይደል ያለው? እና ታዲያ አሁን እግዚአብሔር በየመኝታ ቤቱ እየመጣ ብዙ ተባዙ እያለኛ ቤት ይመጣል። ስንት ጊዜ ነው? በረከቱ ለዘላለም። እየሰማችሁ ነው። አንድ ጊዜ ይሰራል፣ ለዘላለም ያጸናል እንጂ ሁሉ ጊዜ ሲደጋግምማ አይኖርም። እየሰማችሁ ነው። እንዲህ የሚያደርግ አለ ካሉ እሱ ሌላ ኢየሱስ ነው። ይቆማል የሚሉ ካሉ እሱ ሌላ ኢየሱስ ነው። እየሰማችሁ ነው። ያስታርቃል የሚሉ ከሆነ እሱ ሌላ ኢየሱስ ነው። በጣም ከባድ ክህደት ደግሞ ላሰማችሁ። ቤተክርስቲያንን እናድሳለን ብለው የተነሱ ሰዎች አንድ መጽሐፍ ጽፈው ቃል በቃል ላንበብላችሁ፣ ማስታወቂያ እንዳይሆንባችሁ እንጂ ግን ልብ ብላችሁ ስሙ፣ ለማስተማሪያ ስለሚሆን ነው። የቅዱሳን ጸሎት ተቀባይነት የሚያገኘው ወይም ውጤት የሚኖረው በክርስቶስ በኩል ወደ ሰማይ ጸሎታቸው ስለሚያደርግ ነው ይላሉ። የቅዱሳንን ጸሎት የሚያሳርገው ኢየሱስ ነው እንዴ? ውሻ ይሄ ሌላ ኢየሱስ ነው የምንላችሁ እኮ ለዛ ነው። የቅዱሳንን ጸሎት ከዕጣኑ ጢስ ጋር በእግዚአብሔር ፊት የሚያወጣው ኢየሱስ ክርስቶስ ነው። የእግዚአብሔር መልአክ ነው። የእግዚአብሔር መልአክ ነው። ራዕየ ዮሐንስ ምዕራፍ 8 ቁጥር 4 የእግዚአብሔር መልአክ ነው። ወገኖች እየሰማችሁ ነው። የዕጣኑን ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ኢየሱስ ክርስቶስን ጸሎት አሳራጊ ካደረጉት ስለማን ነው የሚያወሩት? ስለ ሌላ ኢየሱስ ነው የሚያወሩት። ወገኖቼ በተለይ ትንሽ ሂሳብ የቆጠራችሁ if a is equal to b and if b is equal to c a ከb ጋር እኩል ከሆነ b ደግሞ ከc ጋር እኩል ከሆነ a እና c እኩል ናቸው? እኩል አይደለም? እኩል ናቸው አይደል? እኩል ናቸው አይደል? ሂሳብ አስተማሪ ነገሯችሁ ይሄንን ነው አይደል? እኩል ናቸው አይደል? ይኸውላችሁ ኢየሱስ ክርስቶስን ጸሎት አሳራጊ ካረጉት መጽሐፍ ቅዱስ ደግሞ ጸሎት የሚያሳርጉት መላእክት ናቸው ካለ ኢየሱስ ክርስቶስን ምን እያረጉት መሰላችሁ? መልአክ እያረጉት እኮ ነው። እንዲህ አይነት ኢየሱስ ታውቃላችሁ? እርሱ ከመላእክት አብዝቶ ይበልጣል ይላል። ከመላእክትስ በቀኝ ተቀመጠ ያለው ከቶ ለማን ነው ይላል? የባህሪ ልጁ ተቀምጧል። ቅዱሳን መላእክት ግን አገልጋዮች፣ እኔና እናንተን በጸሎትና በምልጃ አጋዦች ስለሆኑ ይቆማሉ። ኢየሱስ ክርስቶስ የሰራው የትህትና ስራ ነው። እሱን መጨረሻ ተናግሬ ያበቃል። የትህትናው ስራ የባህሪው ስራ አድርገው ተቀበል እያሉት እኮ ነው። አንዲት እመቤት ሰራተኛዋን ስትቀጥር እግሬን ታጥቢኛለሽ ብላ ስራ ዝርዝር ልትሰጣት፣ የሰራተኛዋ የእመቤቲቱን እግር ማጠብ ስራዋ ነው? ስራዋ አይደለም፣ ስራዋ ነው። እመቤቲቱ ግን እግር ብታጥብስ ስራዋ ነው? ምንድን ነው? ትህትና ነው። ተቆጥቼ ነው እንደማሳምናችሁ እናንተ? ትህትና ነው? ትህትና አይደለም። እመቤቲቱ እግር ካጠበች ትህትና ነው። የክርስቶስ ስራ ዝቅ ብሎ እንደ አብነትና እንደ አስተማሪ የትህትና ስራ ነው።
የትህትና ስራውን የባህሪው ስራ እያደረጉ ለማይነ አማላጅ ነህ ማለት አይቻልም። አንድ ምሳሌ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ማን ናቸው? ይኸውላችሁ የአዲስ አበባ ከንቲባ ማን ነው? ከንቲባውን የሚያውቅ ጳጳሱን የማያውቅ ኧረ ተው ኧረ ተው። በራሳችሁ ነው አይደል የምትሰውት? ወደ ኦሪጂናል ወደ እውነቱ አትመጡም። ማወቅ ጥሩ ነው ያለ ግን ደግሞ ዋናውን ማወቅ ይገባል። ብፁዕ አቡነ ሄኖክ ይባላል። አንድ ቀን ምሳሌ ነው። አንድ ቀን ችን ምሳሌ ሰጥቼ አበቃለሁ። አይዟችሁ ጨርሻለሁ። ደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን መጡ። ሲመጡ በአጋጣሚ ዲያቆናቱ አልነበሩም። ምሳሌ ነው። እናንተ በሰላም መውጣት ትፈልጋለሁ። የዲያቆናት ማህበር የሉም ማለት አሁን ስሰብክ በአጋጣሚ አልነበሩም ዲያቆናቱ በሙሉ። ደግሞ ስልክ ቢደወል ቴሌ ምን ነክቶት እንደሆነ ኔትወርኩ የለም። ሲወጡ ማን ነው የምትሏቸው እናንተ? ዲያቆኑ ዋትሉና ብፁዕ አቡነ ወጡ አይደለም እንትሉ ኢየሱስ ክርስቶስ ዝቅ ብሎ ጸልዮ፣ ዝቅ ብሎ አልቅሶ፣ ዝቅ ብሎ ሰው ሆኖ፣ ዝቅ ብሎ ለምኖ ስላያችሁት ስራውን ጨርሶ ሲወጣ አማላጁ ትሉታላችሁ። ምንድን ነው የምትሉት? ፈራጁ ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክብ። ምኑ ነው የሚለው መጽሐፍ ቅዱስ? ፈራጅ ነው የሚለው። ይቆየ የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በተማርነው ሃይማኖት ያጽናን፣ የወጡትን ይመልስልን። እግዚአብሔር ይስጥልን።